በቃ እስኪ ተቀራረቡ። እናንተ እኮ አሁን እኮ ተረሳስታችኋል። አሁን እናንተ እንደ አዲስ ነው ፍቅር መጀመር ያለባችሁ። እንደ ድሮ ጀንጅናት በቃ እንደ ድሮ ሚስት ምናምን እርሳና ሚስት ለማድረግ ምናምን ፍቅረኛ እንደማድረግ አድርገህ እንደ አዲስ እኮ ተጀናጀኑ። እስኪ ዴት ውጡ ምናምን ጋብዛት፣ ማታ ማታ ተደዋወል፣ አውሩ ምናምን ነገር እንደ አዲስ እንጂ አሁን እናንተ ድንገት እዚሁ ታርቋችሁ ብትጀምሩ ራሱ ፍቅር የሆነ እኔ እንጃ። ምክንያቱም ተረሳስታችኋል። ስለተረሳሳችሁ የሆነ እህትና ወንድም ወይም ደግሞ ታክሲ ውስጥ የተገናኙ አይነት ሰዎች አክት ነው የምታረጉት። በነገራችን ላይ አብርሃም ባይወዳት ባይፈልጋት ምናምን ሊያየት ራሱ አይፈልግም። በቃ ድንገት ካያት ራሱ በልጁ አጋጣሚ ካልሆነ በስተቀር ወፍ በቃ ትኩረቱ እንዳለ ልጁ ላይ ነው የሚሆነው። ከዛ ውጪ ሩታ የምትባል ሴት ማየት አይፈልግም። ወንድ ልጅ እኮ ነኝ፣ እንተዋወቃለን ብራዘር። የሆነ ነገር የምንፈልገው ነገር የሆነ ነገር አፕን ሲሆንብን አብሶ ፍቅር ከሴት ጋር ያለን ግንኙነት እንዳሰብነው ሳይደልን ቀርቶ ያ ነገር ሲበላሽ ምን አይነት ውሳኔ እንደምንወስድ እንተዋወቃለን። ባትፈልግ ኖሮ ድርሽ እንደማትል እናውቃለን። እንዴ ከስሩ አልወጣም እኮ ከስሩ እኮ ወጣ አታውቅም። እንኳን አልወዳትም ላይ ልደርስ ቀርቶ እኔ እንጃ ከሩታ ስሩ እኮ ወጣ አታውቅም። ዝም ብለህ ነው እንጂ ከኤርሜላ ጋር ነኝ የምትለው አባቢ። ሰበር ዜና የሰዓት ዜናችን እንደቀጠለ ነው። ክብራንና ክብራን አድማጭ ተመልካቾቼ እንዴት ዋላችሁ እያልኩ ላይክ፣ ሸር፣ ሰብስክራይብ በማድረግ ፍሬው ቲዩብ እንግዲህ ትናንትና በሰጠው አስተያየት ትናንትና ውርጅብኝ ውርድድድ ብለውበት እነ ትክክል ማደራቸውና መዋላቸው ቢሰማም ግን ፍሬው ቲዩብ አልበገርም ትክክሉን ነገር ነው ተናግሬ መሞት ያለብኝ በማለት አቶ ፍሬው ቲዩብ ስለ ሩታ የተናገረው ንግግር በጣም አንጀት የሚሰረስር ነው እላቸዋለሁ። ታዲያ ሩታ ትናንትና እንደዛ አልፈልግም ስትል የነበረ ዛሬ እንዴት እየተንበረከከች ይቅርታ ልጠይቅ ቻለች? የሁሉም ጥያቄ ቢሆንም ግን ፍሬው ቲዩብ ሩታና አብርሃም ተረሳስተዋል። ታክሲ ውስጥ እንደተገናኘ ሰው ሰላምታ ቢባባሉ እንጂ ፍቅር የሚባለው እነሱ ጋር ጠፍተዋል ሲል ተናገረ። ታዲያ እውነቱን ነው። አሁን ባንዴ ሩታ አብርሃምን ይቅርታ ብትለው አመት የተጣላ ፍቅር እንዴት ቶሎ ይመለሳል ብለው ያስባሉ። ስለዚህ የነሱ ጋብቻቸውም ስለፈረሰ እንደገና ቀለበት እስሩንም ማጠንከር አለባቸው ስል ከዚሁ እናገራለሁ። ሩታ ትናንትና እና ከትናንትና ወዳ አብርሃምን በመጠየቋ ፍቅር ያዘኝ የኔ ውድ የኔ ምናምን እያሌ ስትጠይቀው ህዝቡ ሁሉ ተደነጋግጦ እነ ትክክልም ሩታ አዋርደሽናል፣ ሩታ እንዴት ወንድ ልጅን በአደባባይ ወጥተሽ ትጠይቂያለሽ? አንቺ ጀግና አይደለሽም ወይ? አንቺ ምን አይደለሽም ወይ ሲሉ እነ ትክክል ቢያለሱም ግን ሩታ አሁንም አልበገርም በማለት እንዴት አሳልፌ እሰጣለሁ አብርሃምን ስትል ሄርሜላየም ክስ ስትብላ ፍቅር ባናቷ ላይ ወጥቶባት እየተጫወተባት እንደሆነ ከፎቶዋ ያሳየናል ማለት ነው። ስለዚህ አሁንም ቢሆን ፍትህ ለሄርሜላ። ሄርሜላ በጣም ነው የምታሳዝነው። ምክንያቱም አብርሃም በወደቀ ሰዓት አንስታ አይዞ ከጎንህ ነኝ ብላ ስትንከባከበው ስለነበረ አሁንም አብርሃም ሄርሜላን መጣል የለበትም ሲሉ ኮሜንታተሮች ገለጹ እላቸዋለሁ። ታዲያ አብርሃምና የሩታ ህይወት እንደዚህ ምስቅልቅሉ የወጣው ለምንድን ነው? እንዴት ነው? ምክንያቱም ራሳቸው ማስተካከል አቅቷቸው ለማንም ዩቲዩበር መነገጃ መሆናቸው ግን በጣም ነው ልብ የሚነካው። ማይክል ጃክሰንና ሩታ ከቡታጅራ ተነስተው ሸገር ከተማ ቢያቀነቅኑም ከሸገር ከተማዋም ተነስተው ወደ ዱባይ ቢያቀነቅኑም ያንን ያህል ታዋቂ ያፈሩ አናብስቶቹ አመት ሳይሞላቸው ዛሬ ግን ክብራቸው በየቲክቶክና በየሶሻል ሚዲያ ለማንም መሳዳቢያና መሳለቂያ መሆናቸው ግን እንደ አድናቂነቴ በጣም ነው የተሰማኝ። እንዴት ከትዳር ውጭ እንዴት ሌላ ነገር መስራት አቃታቸው? እንዴት ልጃቸውንስ መነገጃ እንዴት ያደርጉታል? በጣም ነው የሚገርመው ማለት ነው። ይሄንን ያህል ሰውን ለማሳደግ መልካምነታቸው ቢጎዳቸውም ግን እነሱ ዛሬም እንደቀጠሉ ነው ለመሰደብ ማለት ነው። ታዲያ ማይክል ጃክሰን እንዴት አይቀበላትም? ሴት ልጅ አይደለችም ወይ? እየለመናት እንዲሁም አራስ ቤት ሆና ጎርቷታል ምናምን እያላቸው ለምታለቅሱ ትክክሎች ማይክል ጃክሰን አራስ ቤት ሆና እሷን እግሯን በማሸት እና የተለያዩ ትሪት በማድረግ ማይክል ጃክሰን እኔ ከነ ሙሉ መረጃው አለኝ፣ አርፋችሁ ተቀመጡ ስላችሁ የሰዓት ዜናዬን አበስራችኋለሁኝ ማለት ነው።
ታዲያ ማይክል ጃክሰን ስድብ ባይበግረውም እሱ ግን አልፈልግም አልወዳትም ሲል ፍሬው ቲዩብ አዎ ትክክል ብልሃል። እንዴት እንደዛ ስትገፋ እኛ ወንዶች ስሜታችንን መቆጣጠር ስለሚያቅተን አዎ የፈለግነውን ነገር ልንናገር እንችላለን። ሩታስ እንዴት እንደዚህ ልትል ቻለች? በማለት ፍሬው ቲዩብ የተናገርከው ንግግር በጣም ነው ትክክል ብያለሁ። በጣም አንደርስታንድ አርጌያለሁኝ። አዎ እውነትን እውነት ነው ካላልን ውሸትን ውሸት ነው ካላልን እዚች ምድር ላይ እንዴት እንኖራለን ማለት ነው። ምክንያቱም ሩታንም ብንወዳት ጥፋት ሲኖርባት መናገር አለብን። አብርሽንም ስንወደው ጥፋት ካለበት መናገር አለብን እላቸዋለሁ። ታዲያ ሚዲያው ሀዘን በሀዘን ቲክቶኩ ሀዘን በሀዘን ተውጧል። እሱም ምንድነው በክርስትና እምነት ተከታዮችና በእስልምና እምነት ተከታዮች ጾም ስለገባ ሸያጢንም ተሳዳቢም ምኖቹም ታስረውልናል እላቸዋለሁ። ምን አለ ሁልጊዜ ሮመዳን ቢሆን ብዬ ግን ተመኘሁኝ። ምክንያቱም እንደው ጭር ሲል ደግሞ ሀዘን ያለ ነው የሚመስለው። ግን ለተሳዳቢዎችና ለተለያዩ አላስፈላጊ ነገር ለሚናገሩት ጾም በጣም መልካም ነው ላለሁኝ። መልካም ጾም ይሆንላችሁ። ላይክ ሸር